የምትኖሪው ለራስሽ ነው ውዴ። ማንም የራሱን ጎጆ ነው የሚያሞቀው እንጂ ያንቺን ጎጆ የሚያሞቅልሽ የለም። ለራስሽ ያለሽው ራስሽ ነሽ። ራስሽን መጠበቅ ያለብሽ አንቺ ነሽ። ማንም ወንድም መጣ ሄደ ብላችሁ የምታለቅሱ ራሴን ነው ማጠፋው የምትሉ ሁሉም ኃላፊ ነው። እሺ ሁሉም ኃላፊ ነው፣ ትርፍ ነው። በመተውሽላ የምትደሰሽበት ቀናቶች ሊኖሩ ይችላሉ። እግዚአብሔር የተሻለው ነገሮች በህይወታችሁ ያመጣል። ሰው ሲሄድ እኔ አሁን ላይ በነገራችን ላይ ድሮ ሰው ሲያኮርፈኝ በጣም ነው የምጨነቀው። ሰው ሲያኮርፈኝ ለምን አኮረፈኝ እላለሁ። ለሊቱ ሙሉ እንቅልፍ ሳይዘኝ አድራለሁ። ለምን አኮረፈኝ ብዬ ማለት ነው። ሰው ሳጣ በጣም ነው የምናደደው። በጣም አለቅሳለሁ። አሁንስ ስትመጪ በክብር እቀበልሻለሁ፣ ስትሄጂም በክብር እሸኝሻለሁ። ለማንም አልጨነቅም። ለማንም ማለት ነው። ማንነቴን ወደሽ ፈቅደሽ ከነጉለቴ ከነስተቴ ከወደሽኝ ውደጂኝ ካለዛ ጥሩግ በይ። ሰውን ከወደድኩኝ ከነጉለቱ ከነማንነቱ ነው። አይ ብለሽ እኔ ሰው ነኝ፣ ጉለት አለብኝ። ሙሉ ሰው የለም እዚች ምድር ላይ። ከነጉለቴ ካልወደድሽኝ ገደል ግቢ፣ ገደል ግቢ። አልጨነቅም። አንድ ሰው ሲያኮርፉ ላይ ይውጣለት ብዬ ነው ዝም ብለው ነኝ። አሁን ላይ ምንም አያስጨንቀኝም። አኮረፍሽኝ አይደል? ይውጣልሽ ሀቢብቲ። ምን አገባኝ እኔ ስላንቺ። የሚያስጨንቀኝ ብዙ ነገር አለብኝ። እኔ ስለ ሰው አልጨነቅም። አሁን ላይ እኔ ለሊቱ ሙሉ እያለቀስኩ ነበር ማድረው፣ ሲጨነቅ ነው ማድረው። አሁን ግን ማፊ ሀቢብቲ፣ ማንንም አልሰማም። ለራሳችሁ ሆናችሁ ኑሩ። እግዚአብሔርን የምሬ ነው። ትርፍ አድርጉ። እሺ ጤና ሲኖራችሁ ነው እናንተ ሰርታችሁ ማደር የምትችሉት። የዛሬን ብቻ አትዩ። ነገም አለ ገና ማለት ነው። ነገም አለ። ዛሬ ሰራችሁ፣ ነገ ጤና ከሌላችሁ የምትሰሩትን ለጤናችሁ ነው የምታወጡት። ዛሬ ላይ የለፋሽ ያለሽው እያንዳንዱ የምታገኙ ገንዘብ ለሐኪም ቤት ነው የምታወጪው አንቺ ጤናሽን ካልጠበቅሽ። ካመማችሁ ጸበል መሄድ ካለባችሁ ጸበል ሂዱ። ህክምና መሄድ ካለባችሁ በደሞዛችሁ ህክምና ሂዱ። ኦኬ ዛሬ ላይ በ1000 ድርሃም አልታከምም ያልሽው ነገ ግን በ20 ሺህ መታከም ያቅትሻል። ይሄንን ወቂ። ጤናችሁን ጠብቁ። ከምንም በላይ ሌላው ትርፍ ነው። ሌላው ትርፍ ነው። ከእናንተ ትርፍ ነው። ነገ ሴቶች ናችሁ ታገባላችሁ። ወንድ ልጅ ይጨነቅ ወንድ ልጅ እንደ ይጨነቅ። ከኛ የሚጠበቀው ልጆቻችን ልጅ መውለድ፣ ልጆቻችን ማንከባከብ፣ ባሎቻችንን ማንከባከብ ነው ግዴታችን። ቤታችንን መያዝ ነው ግዴታችን እንጂ ሰርቶ የማምጣት ግዴታ የለብንም። እንተጋገዝ፣ እንከባበር በሚለው ነው እንተጋገዝ በሚባለው ነው እየተጋገዝን ያለ ነው አይደለ? ስለዚህ እሱም ጤና ባለ መንገድ ነው እንጂ እኔ የታመምኩ ማፊ ሀቢብቲ እንዴ ቀልዳል እንዴ? ራሳችሁን ሆናችሁ ያው ቤት ልስራ እኔ ገንዘብ በእጄ የለም ከጤናሽ የሚበልጥ የለም። ጸበል ግቢ ውዴ፣ ገንዘብ አያስፈልግም። ጸበል ለመግባት ገንዘብ አያስፈልግም። ቆሎ የምትገዢበት እንደው ሌላ አይደለም 2000 ብር በቂ ነው። ብር ጸበል ግቡ ሂዱና ከጤናችሁ የሚበልጥ የለም። ነገ መተሽ ጤና ሲኖርሽ የፈለግሽው ቤት መርጠሽ ነው። እሺ መርጠሽ ማለት ነው። እልሜ ለጉልበትሽ የትም ቤት መርጠሽ ገብተሽ ነው ምሳሌ። ጉልበት ይኖርሽ ብቻ፣ ጤና ይኖርሽ ብቻ መርጠሽ። ማንም ሰው ለምነው ነው የሚያሰራሽ። ጤና ካለሽ፣ ጤና ከሌለሽ ግን ማንም አይፈልግሽ። በአሁኑ ሰዓት ላይ ጤና ከሌለሽ ወንድሞችሽ እህቶችሽም አይፈልጉሽም ሀቢብቲ። ካመማችሁ ሐኪም ቤት ሂዱ ከደሞዛችሁ። መዳም አልወስዳችሁም ካለች ትኬት ቁረጡና ሂዱ፣ ጸበል ተጠመቁ። ከእናንተ ይበልጣል ብሩ። እዚህ የመጡ ቲክቶክ ላይ ራሱ እኔ እንዲሁ ሆይ ለሚሉትም ታደርጉ የለ እነሱ ሚሊየን በአካውንታቸው ላይ ያለ እዚህ መጥተው ይረዳሉ። አንቺ ትረጃለሽ። አሽቃባጭ ከኪስሽ ድንብሎ የለሽም፣ እሷ ያላት እኔ የለሽም። አንቺ እዚህ ትረጃለሽ። ሁሉም በኪሱ አለው። በነገራችን ላይ መታችሁ ቲክቶክ ላይ በተለይ የምትለምኑ ሰዎች አላችሁ ኪሳችሁ ውስጥ። አንዲት ሴት አለችና ትኬት ቆርጬ መግባት ፈልጌ እና የትኬት የለኝም እንዲያሞኛል ስትል ከዛን ሊሰበሰብላት ምናምን አካውንቷ ቼክ ይደረጋ 1 ነጥብ ምናምን አላት። 1 ሚሊዮን ከምናምን አላት። እሱን እኮ የለንም እኮ እኛ 100 ሺህ የለንም። ለሷ አረዳለን። ባናታችሁ ተተከሉ። እናንተ ቡቃችሁም ሙሉ፣ እኛ እዚህ ያለንን እንሰጣችኋለን። በነገራችን ላይ ካላችሁ ላይ አካፍሉ ያለው እግዚአብሔር እኮ ማለት ነው። እዚህ ላይ ቲክቶክ ላይ አይፎን ተሸክሞ ለመጣ ሰው አይደለም። በነገራችን ላይ ታች ስልክ ኑሮ ቲክቶክ ለሚያይ አይደለም እኮ እርዱ ያለው። የሚበላውና የሚጠጣው ያጣ በጣም ብዙ ህዝብ አለ ኢትዮጵያ ውስጥ። ለነሱ ነው እርዱ የተባለው። ለነሱ ነው ስጡ፣ ካላችሁ ላይ አካፍሉ። የተራበውን የተጠማውን አብይ እንጂ ያለሽ አይፎን ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርጂ ያለሽ። በነገራችን ላይ ጽድቅ አይደለም እዚህ ላይ የምትረዱ ሰዎች ማለት ነው። ጽድቅ አይደለም።
ይሁኝ ምናምን ነው አስፈላጊ አይደለም። ቀኝ እጅሽ የሰጠው ግራ እጅሽ እንዳያይ ነው የሚለው። እሺ ቀኝ እጅሽ የሰጠውን ግራ እጅሽ እንዳያይ ነው የሚለው እኮ። እንደ ጽድቁም ከሆነ እንደ ቤተክርስቲያንም እንደው ከእግዚአብሔር ላገኝም ካላችሁ ማለት ነው። ኦኬ የተራበ የተጠማ መብላት እንኳን እግዚአብሔርን በቀን አንድ ዳቦ መብላት ያቃተው በጣም አለ ኢትዮጵያ ውስጥ በነገራችን ላይ ማለት ነው። ሌላ አይደለም ኢትዮጵያ ውስጥ አዲስ አበባ ምናምን ተውት፣ ሰፈራችሁ ውስጥ የለም ጎረቤት ዶሮ አርዶ በልቶ አመት ባልን ሲያደር አንደኛው ጎረቤት ደግሞ ሽሮ የሚበላውና ያጣ ሰው የለም እናንተ ጎረቤት? እንደው ሀቃቁን እናውራ። ጎረቤታችሁ ሽሮ ሰርቶ መብላት አቅቶት አንደኛው ደግሞ በጋርዶ ይበላል። ጎረቤት እሺ ይበቃል እኮ በየጎረቤታችን ብናደርግ እኮ ማለት ነው። ይሄ ነው ጽድቅ እንጂ ታች ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርዳ ያለው። አሁን ላይ ታች ስልኮች በጣም ርካሽ ከተባሉ ከ10 ሺህ በታች የለም በነገራችን ላይ። ኦኬ የ10 ሺህ የ20 ሺህ የ40 ሺህ የ50 ሺህ ብር ስልክ ይዛችሁ መጣችሁ የምትለምኑ ሼም ነው። እግዚአብሔር ሼም ነው። እኔ አረዳም በነገራችን ላይ እኔም እኮ እግዚአብሔር ይመስገን መርዳት ላለብኝ ሰው ማገዝ ላለብኝ ሰው ካለኝ ላይ ጥቂት ላካፍል ይችላል። ግን ቲክቶክ ላይ ነው ሀቢብቲ ነው